እሺ ሲቲዝንስ ሲቲያችን 2-0 ሳልፎርድ ሲቲን የሚባል ቡድን በሜዳው 2-0 አሸንፏል። አክቹሊ ዛሬ ጨዋታ አላየሁም፣ ይገርማችኋል። ሌላ ቦታ ነበርኩኝ፣ አሁን የገባሁት። እንደዚህ ያልጠበኩም እኔ። እቺን ደግሞ ስንት ለስንት ነው የምናጋያት 5-6 ምናምን ጠብቄ ነበረ። ጭራሽ ፈርስት ሃፍ 1-0 በኦን ጎል ብቻ ነው እየመራን ይወጣ ነው አሉ። ገርሞኝ ነበረ። ማርክ ጊሂ ለማንኛውም ባለቀ ሰዓት ጎይ ባስቆጠረው ጎል እንግዲህ 2-0 አድርገን ወጥተናል። ምን አይነት ፈራሚ እንደሆነ እያሳየ ይገኛል። እኔ ባይዜ ሳልፎርድ ሲቲ ባለፈው 8-0 አሸንፈናል። የዛሬ አመት ተገናኝተን እንዲሁ ኤፍኤ ካፕ ላይ እና ባለፈው ደግሞ 10-1 ነው ምናምን ካሸነፍን በኋላ ዛሬም ደግመን እናጋያቸዋለን የሚል ተስፋ ነበረኝ። ኤኒዌይ ዋናው ማሸነፉ ነው፣ አያገባንም። እኛ ለአራት ዋንጫ እየተጫወትን አይደለም ወይ? እኛ እኮ ስለ ዋንጫ እዚህ ይሄንን ላይ ያለን ይሄ ላይ ያለን ይሄ ላይ ያለን አንልም፣ ወረኞች አይደለንም። ስንበላ ነው እኛ የምናሳየው። አርሲ ግን እንትን ላይ አንደኛ፣ ቻምፒየንስ ሊግ ላይ አንደኛና ፕሪሚየር ሊግ ላይ አንደኛ ስላለች አራቱም ተጽፎላታል ማለት ነው። which is going to be their biggest achievement ማለት ነው። በዚህ ሲዝን ዋንጫውን ሳይሆን ያቺ ነገር መወራቷ ትልቁ አቺቭመንታቸው ይሆናል። ሲቲ ያሸንፎ ራሱ አርሰናልን እየነቆርኩ ነው። ይመቻችሁ። ለማንኛውም ፋይናል ዘንድሮ ብዙ ነገር ላይ ነው የምንገናኘው። ካራቦ ላይ ጥልሻለሁ፣ ፕሪሚየር ሊግ ላይ ለጥፍሻለሁ፣ ኤፍኤ ካፕ ላይ ከደረስሽ እለጥፍሻለሁ። ማንቸስተር ሲቲ ሳልፎርድ ሲቲን በሜዳው አስተናግዶ በኤፍኤ ካፑ 2-0 አሸንፏል። ጎሄ ባለቀ ሰዓት ባገባ ጎል ማለት ነው። የመጀመሪያው ኦን ጎል ነበር። እንዴት ደስ እንዳለኝ ማለት ነው። ለዚህኛውም ለዋንጫ ብንደርስ እፈለው፣ ለዋንጫ ብንደርስ ዘንድሮማ ይለይልናል። የፕሪሚየር ሊግ ለዋንጫ፣ ካራባው ካፕ ለዋንጫ፣ ኤፍኤ ካፕ ለዋንጫ፣ ከዛ ደግሞ ቻምፒየንስ ሊግ ላይም ደግሞ የመገናኘት እድላችን ከፍተኛ ነው። ዘንድሮ ይለይልናል ነው ይለይልናል። ለአራት ዋንጫ እየተጫወታችሁ ነው እናንተማ። የአርሴ ደጋፊ ይሄን ምክር አዳምጠኝ። ሲቲዎች አራቱም ዋንጫ ላይ ልክ እንደኛ አሉ። አንደኛ ምናምን ነገር አይነት ቫይብ እንደኛ ይሆናል። ፖስተር ምናምን ነገር ባይሰራላቸውም አራቱም ላይ አሉ። ግን ደጋፊው አራት ዋንጫ እንበላለን አለ አላለም። ስለዚህ አረጋጉት ማለት እኔ ለዛ ነው ከስንት ዋንጫ ይበላል ነው የሚባለው እላለሁ እንጂ አራት ዋንጫ እንበላለን አላልኩ። ገባህ? አንዳንዴ ገባ ያወራው ነገር ነው ቂጥ ላይ የሚሰካል። ሶስቱን በልተን ራሱ አንዱን ቢያመልጠን ሙድ ሊያዝብን ነው። ከአንድ ዋንጫ በላይ እንበላለን ነው የሚባለው። ከአንድ ዋንጫ በላይ እንበላለን ፕሪሚየር ሊጉና በሆነ ነገር ዲኮሬት እናደርገዋለን ነው የሚባለው። ተረዳኝ አይደል? ከዛ አራቱን ከበላ ትላል እንዴ። እነዚህ አራት ትሬብል የበላ ቡድን እኮ ነው ማን ሲቲ። የማን ሲቲ ደጋፊዎች ግን ዘንድሮ አሻሽለን ኳድሪፕል እናደርገዋለን አላሉ። ለምን? አጫወታቸውን እያዩ ስለሆነ አጫወታቸውን እያዩ ጌም ማኔጅመንት አሁን ባለን ጌም ማኔጅመንት አራት ዋንጫ በጣም ይከብዳል። ሳንወሻሽ ማለት ይከብዳል። ያርግልን ግን እድሉ አለን፣ ስኳዱ አለን፣ ያርግልን። ተረዳኝ አይደለ? በተለይ ደግሞ በአራቱም ግንባር ጀለስካን ብንገጥም ደስ ይለኛል ነው ደስ ይለኛል። ትዳከሚያለሽ እንደኔ የሮጥሽ ትዳከሚያለሽ። በአራት ግንባር ነው የምትዋጊው፣ በአራት ግንባር ማለት ነው። እፈልግሻለሁ ፈለው። ኮንግራቹሌሽን ሳልፎርድ ሲቲ። ቢያንስ ሲቲ ነው ታውን አይደል? ታውን ያስቀየማቸውም አሉ። ይሄ ሲቲ ነው ትችላላችሁ። ሲቲ ስለሆነ ማለት ይመችሽ። አረ ማርክ ጉዬ ጀማአው ይሄ ልጅ በመከላከል ጥበቡ አድንቀነው ሳንጨርስ ማለት ነው። እነሆ ዛሬ ደግሞ በኤፍኤ ካፑ ጨዋታ ላይ ጎል በማስቆጠር መጣለን። ማንዬ እዚህ ቤት እኮ ችግር ተፈጥሯል ጀማው። እዚህ ቤት የሆነ ችግር ተፈጥሯል። ተጫዋቾቹ ያለ ልክ እየተነቃቁ ይገኛሉ ጀማው። ያለ ልክ ማለት ነው። ጉድሽን ያለው ለማንኛውም ጀማው ማርክ ጉዬ በማንቸስተር ሲቲ ቤት የመጀመሪያ ጎሉን ማስቆጠር ችሏል ጀማው። ደስታው ራሱ ደስታ ነበር ማለት ፈነጨ። ካንተ በፊት እኮ የዚህ ቤት የገባው ሴሜኒዮ የሚሉት እኮ አጥቂ ሆኗል። አንተ ምንድነው እንደዚህ የሚያስፈነጭ ማን አጥቂ ሆኖ ለሌለ እንደ ይሄን ጎል ወስዶ ይሏል። እሱን እንኳን እንጂ ምን አይነት ሰው። ለማንኛውም ጀምአው ሲቲ በኤፍኤ ካፕ እንግዲህ ጨዋታ 2-0 እንግዲህ በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል ማለት ነው። ጀሞ በነገራችን ላይ ያው ፈጣሪን ፈርቶ ነው። ባለፈው 10 አግብቶ አይደለ ያሸነፈው፣ ተጸጽቶ ነው መሰለኝ ዛሬ ብዙ ጎል አላገባም። ቀስ ብሎ ነው ጨዋታውን እንግዲህ አሸንፈው መውጣት የቻሉት። እንደዚህ አይቻልም 10 ማግባት ምናምን ተብሏሉ መሰለኝ። ማንኛውም መቻቹ ሲቲ ፋንስ ጉኖ ሚላን ጎብዬ ማርክ ጉዬ ማለት ነው። ማንቸስተር ሲቲ ከፈረመ በኋላ ለያዥ ለገናዥ አስቸጋሪ ሆኗል ማለት ነው። ዛሬ ይባስ ብሎ ጎልም ጭምር ነው ማስቆጠር የቻለው ማለት ነው። ከ7 በታች ሬቲንግ ለኔማ በጣም ውርደት ነው እያለ ነው የሚገኘው ማለት ነው። እሱን ፈልገው ላጡ ክለቦች መነጋገሪያ መሆን ችሏል የሶዬ ማለት ነው። ሳልፎርድ ሲቲን ማለት ነው ሰጥለጥ አድርጎ ነው ማሸነፍ የቻለው። በእርግጥ ማንቸስተር ሲቲ እንዳስለመደን ማለት ነው ከትናንሽ ቡድኖች ጋር ምንም አይነት ቀልድ የሚያውቅ አይነት ቡድን አይደለም ማለት ነው። ነገር ግን በዛሬው ጨዋታ አይሆነ አላ አሳስቀ ብላው የሚባለውን አይነት የጨዋታ መንገድ ነው ይዞ የገባው ማለት ነው። ያራዳ ልጆች በሚያስገርም ሁኔታ 2-0 ቀለል አድርጎ ማሸነፍ ችሏል ይሄንን ጨዋታ ማለት ነው። እስቲ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ። አዳዲስ ሰዎች የፕላስ ምልክት ወይ እናንተ ነሽ ሼር ኮፕሊንግ በደንብ ይደረግ። ይመቻል። ፈለው ደመላው ይላል
አንተ ሳንፎርድ የሚሉት ቲም ለካ የግርሚስቢ ሰፈር ልጅ ነው አላሉ። ከግርሚስቢ አብሮ አደግ ነው አላሉ። ግርሚስቢ ጋር በጣም ደብሊው ውለታን እንግዲህ በፕሪሚየር ሊግ መልሳለሁ። ግን ጉይ የሚባለው ተከላካይ ማለት ምንድነው? በሀያ ነው የመጣው። እውነት አመረራችሁ። በሀያ ነው እንዴት አባቱ ነው የሚችለው አንተ? ኧረ ፈዳው በቃ ዘንድሮ ዋንጫውን በተሻል በቃ ወያለው ማይደብረውም በቃ የማይሻቦ እኔ ፕሪሚየር ሊጉን ውሰድ ነው ያልኩ። ፈላ እንዳትሳሳት ፕሪሚየር ሊጉን ብላ ነው እንጂ ያልኩ ኤፍ ኤ ካፕ ላይ ተጠጋ፣ ቻምፒየንስ ሊግ ላይ ተጠጋ አላልኩ። ፕሪሚየር ሊግ ላይ እንስማማ ያልኩ። ገባረ ታው ኩዮቿ ላይ እንግዲህ በርትታለች። አሁንም የሰፈሯ ልጅ ኩዮዋን ወስዳ ለጠፈቻት። ይመቻችሁ 2-2 ያው ሳይታለም የተፈታ ነገር ነው። እንደምታሸንፉ ማርክ ጎይም ጎል አስቆጥሯል። ሊቨርፑልን አመለጠን። ማርክ ጎይ አመለጠን። በዚህ ልጅ ታግዘው እኔ 3-4 ዋንጫ እንዳይሰበስቡ ፈራለሁ። ማን ሲቲ ለ4 ዋንጫ ሊጫወቱ ይችላሉ እነዚህ ሰዎች። ምክንያቱም ማርክ ጎይ መጥቶ ስክት አለ። በቃ ስክት ምንም መላመድ አያስፈልግም ምናምን። ሴሜኒዮ መጥቶ ስክት አለ። አሁን እነ ራይንደርስ እና እነ ቼርኪ ክሊክ እስኪያደርጉ ነው ጋይስ። ይገባችኋል? አምናገረው ክሊክ እስኪያደርጉ ነው። እነ ጎንዛሌስ ምናምን ክሊክ እስኪያደርጉ ነው። ከዛ በኋላ እንደ አባቴ እነ ማርሞሽ እኮ ትንሽ ብቃታቸውን እስኪመልሱ ነው ያላችሁ። ቡድን እኮ ቡድን አይደለም፣ ያስፈራል እኮ የሲቲ ቡድን። እና እኔ ፕሪሚየር ሊጉን ነው ብላ ያልኩ ኤፍ ኤ ካፕና ለወንድም ጥላተው አባቴ ለትግል ጓድተው ማንቸስተር ሲቲ ሳልፎርድን ማለት ነው 2-2 በሆነ ውጤት ኢታር ላይ እንግዲህ አሸንፏል። ማርክ ጌይ ፈርስት ጎል የመጀመሪያ ጎሉን እንግዲህ ለሲቲ ዛሬ ማርክ ጌይ ስሙን እንኳን ስጠራው እኮ ወይኔ እኛ ነበር እኮ ይሄ ተጫዋች እኮ እኛ ነበር። እንዴት ነው የሚችለው በመከላከሉ ረገድ? እየተቆጨው እየተናደድኩ እኮ ነው ማጨበጨበለት። ከምር እኮ ነው የምላችሁ። ወይኔ ሊቪያንስ። ለማንኛውም ማንቸስተር ሲቲ በኤፍ ኤ ካፕ ማለት ነው 2-2 ማሸነፍ ችሏል። ይመቻችሁ። ያው ቀዝቀዝ ያለ ጨዋታ ነበር። ያን ያህል ሲቲ እንደውም ብዙ ጎል ያስቆጥራል ብዬ የጠበቅኩበት ጨዋታ ነበር። እንደዛ አልሆነም ጌሙም። ለማንኛውም ኮንግራ። በአራተኛ ዙር የእንግሊዝ ኤፍ ኤ ካፕ ጨዋታ ማንቸስተር ሲቲ በኢትሃድ ላይ ሳልፎርድ ሲቲን የሊግ ቱን ቡድን በመግጠም 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ፈርስት ሃፍ ማንቸስተር ሲቲዎች አንድ ሞን ታርጌት መሞከር ሳይችሉ ነበር አንድ ጎል አስቆጥረው መውጣት የቻሉት። ዳሪንግተን በራሱ መረብ ላይ 6ኛው ደቂቃ ላይ ባስቆጠራት ጎል አማካኝነት ነበር 1-0 መርተው የመጀመሪያው አጋማሽ የተጠናቀቀው ማለት ነው። ታዲያ በሁለተኛው አጋማሽም የተሻለ እንቅስቃሴን ማድረግ የቻሉት ማንቸስተር ሲቲዎች በማርክ ጉይ አማካኝነት 81ኛው ደቂቃ ላይ ጎል በማስቆጠር 2 ጎሎችን አስቆጥረው እንግዲህ 2-0 በማሸነፍ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችሏል። ማርክ ጉይ አሁንም ድንቅ ፈራሚ መሆኑን እያስመለከተን ይገኛል። እውነቱን ለመናገር እኔ ከዚህ ጨዋታ ከማንቸስተር ሲቲ የተሻለ ፐርፎርማንስ ጠብቄ ነበር፣ ከዚህም በላይ ማለት ነው። በሰፊ ጎል ልዩነት ያሸንፋሉ የሚል እምነት ነበር። ነገር ግን ያን አልተመለከትኩም ነበር። እንደውም ፈርስት ሃፍ ሳልፎርድ ሲቲዎችም ኦን ታርጌት ሙከራም ሲሞክሩ ነበር። ሰከንድ ሃፍም አንዳንድ አጋጣሚዎች ሲፈጥሩ ነበር ትራፎርድ ሴቭ ያደረገባቸው ማለት ነው። ያም ሆኖ ግን ማንቸስተር ሲቲ ድል በማድረግ ወደ ቀጣዩ ዙር ማለፉን ማረጋገጥ ችሏል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን መጫን እንዳትረሱ።